አሁን በግቢና ቁርስ ስሪ። ማን ነበር ስምሽ? እኔ ነው። አንቺ ነው። ምን ደነገጥሽ? አይ ስሜ ሲጠፋብዎት እኮ በጣም ግራ ገባኝ። አረ ስምሽን የመያዝ ግዴታ አለብኝ? አረ እንደሱ ማለቴ ሳይሆን። እና ምንድን ነው? እሺ በቃ ይቅርታ። ሰማሽ? ዛሬ ምርመራው ይደረጋል። በምንም አይነት ሁኔታ ወደኋላ ማለት የለም። እትዬ ጋታቂ ምና ነው የምጠይቂ? እሺ እትዬ በጣም ይቅርታ። ይቅርታ ኖላዊ ክፍል 45 በጣም የሚገርሙና የሚያስደንቁ ትዕይንቶችን ተመልክተናል። ወይዘሮ ባዩሽ እንግዲህ ከውጭ ሀገር የመጣው የወይዘሮ ሜላትን ባለቤት ሲመለከቱ በጣም ነበር የደነገጡት። አቶ መስፍኔ ሰላም ሊሏቸው ሲሉ ዞር በልልኝ ከመንገዴ ልቀቅ በማለት በትክክልም ሊያናግሯቸው ፈቃደኛ አልነበሩም። እንግዲህ የወይዘሮ መስፍኔ መምጣት እንቅልፍ ነስቷቸዋል። ሀሴትንም በማለዳ በመደወል ቤተ ክርስቲያን ነው የሄድኩት በማሰኘት እንድታገኛት አድርጋለች ማለት ነው። ታዲያ ወይዘሮ ባዩሽም ለምን የአባትሽን መምጣት አልነገርሽኝም በማለት ጠይቀዋት ነበረ። ሀሴትም አባቴ ደግሞ መቼ መጣ በማለት በጥያቄ አስከትላ ነበረ። ባዩሽም አቶ መስፍኔን አባቴ ብለሽ እንድታስቢ ነው የምፈልገው በማለት እየጋተቻት ትገኛለች። ታዲያ የጀመርነውንም ወይ ሞት ወይ ሽረት በማለትም በቁርጠኝነት ወደፊት ያሰቡትን ማሳካት እንደሚፈልጉም ይናገራሉ ማለት ነው። ወይዘሮ ባዩሽ ይሳካላቸው ይሆን? አብረን የምንመለከት ይሆናል። በሌላ በኩል የሚያስጨንቃትንና እስካሁን ያልነገረችው ሚስጥር ለአሲር ነግረዋለች። እሱም ቤተሰቦቿን እንዳገኘችና ነገር ግን አሁን አባቷ ልክ ቤተሰቦቿን ስታገኝ ምን ማድረግ እንዳለባት የተጨናነቀችም ትመስላለች። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ኖላዊ ክፍል 45ን የምንመለከት ይሆናል። ሀንዬ ከአባቷ ጋር ሆና ወደ ስራ ቦታዋ መመለስ እንዳለባትና ሀንዬ ከሆስፒታል ተነስታ ወደ ስራ ቦታዋ ለመመለስ አባቷን እያስፈቀደች ነው። መሄድ ይኖርብኛል፣ ያን ሁሉ ብር ሰጥታ እያሳከመችህ ናት፣ ስለዚህ እንዲከፋት አልፈልግም እያለች ነው። አቶ ኖላዊም ያን ሁሉ ገንዘብ የሰጠች በማርፈድሽ የኔ ያህል ይከፋታል ብዬ አላስብም በማለት ይናገሯታል። እሷ ግን አይ ካረፈድኩ ይቀየሙብኛል በማለት እንግዲህ አባታቸውን ታሰናብታቸው ከአሲር ጋራ ጉዞ ትጀምራለች ማለት ነው። ነገር ግን መንገድ ላይ ሆና ሁሉንም ሚስጥር ትነግረዋለች። በሰማው ነገር አሲርን በጣም ይገረማል። እኔ እኮ ወላጆችን አገኘዋቸው የስራ ቦታ ብዬ ብዙ ብር ቀጥረውኝ እየሰራው ነው። ነገር ግን ከምርመራ በኋላ ትክክለኛ ወላጆችን ሳገኝ የታመመውን አባቴን ምንድነው የማደርገው በማለትም ተናገራለች። ይህ ጉዳይ እንዳስጨነቃት እየነገረችው አሲርም የግድ እውነታውን መቀበል እንዳለባት እያስረዳት ነበረ። በሌላ በኩል ባዩሽ ወደ ቤት በምትሄድበት ሰዓት ከውጭ ሀገር የመጣው የወይዘሮ ሜላትን ባለቤት ይመለከቱታል ማለት ነው። ይሄ ነገር በጣም ነበረ እያስደነገጣቸው፣ ምክንያቱም ለቅዳቸውና አሁን ላሰቡት የክፋት መንገድ መሰናክል ይሆናል በማለት የወይዘሮ ሜላት ባለቤት ሰላም ሲሏቸው ዞር በልልኝ ከመንገዴ ዞር በልልኝ በማለት በድንጋጤ እየተርበተበተች ነበረ የተመለሰችው። ወደ አቶ መስፍኔን ከተመለከተች በኋላ ቀጥታ ለእርግብ ነበር የደወለችው። እርግብን ቤተ ክርስቲያን ሊሄድ ነው በማሰኘት መንገድ ላይ ትቀጥራትና የአባትሽን መምጣት ለምን አልነገርሽኝም በማለት እየተቆጣቻት ነበረ። እርግብም እንግዲህ ያልተወለዳትን አባቴ ብላ በሙሉ ልቧ ከውስጧ የሌለውን እንዴት አድርጋ ትመልስ? አባቴ መቼን የመጣው የት ነው ያለው በማለት ጥያቄዋን አስከትላ ነበረ። ወይዘሮ ባዩሽም መስፍኔን አባቴ ብለሽ እንድትስይ እንጂ ሌላ ነገር እንድታስቢ አልፈልግም በማለት ያሰቡት የክፋት መንገድ ወደኋላ ማለት እንደሌለባቸው እየመከረቻት ነበረ። አሁን ወይ ሞት ወይ ሽረት በማለትም አስጠንቅቃታለች። ሀሴትም አክስቴ ግን ምን አይነት ዕዳኔ ከተትሽኝ በማለት ጭንቀት ውስጥ ገብታለች። አቶ ኖላዊም ቢሻላቸውና ከሆስፒታል ቢወጡ ቀጥታ ወደ ደሴ መሄድ እንደሚፈልጉ ይናገራሉ። ሀንዬም ጠይቃቸው ነበረ። ከደሴና ከአዲስ አበባ ማን ይሻላል አባቴ በማለት ደሴን በጣም እንደሚወዷትና እንደውም ዓለም ቢሰለጥን ወሎዬን ይመስላል በማለት የጸጋዬ ገብረ መድኅን ጽሑፍን እያስታወሱ እየነገሯት ነበር።
ወይዘሮ ሜላትም ሀንዬ ልጅ ነኝ በማለት ከተከሰተች በኋላ በጣም እያሰቃዩትና እያሳደዷት ይገኛሉ። እንግዲህ የታመመውን አባቷን ተሰናብታ ወደ ቤት በምትመጣበት ሰዓት ለምንድነው እስካሁን ያረፈድሽው? አንቺ ግን መቼ ነው ሰዓት አክብረሽ የምታውቂው? በማለት በጭቅጭቅ ነበረ የተቀበሏት ወይዘሮ ሜላት። ሀንዬ ግን እየተርበተበተች ይቅርታ እየጠየቀቻቸው ነበር። እሳቸው ግን ምንም ዙሪያቸውን እየተመለከቱ አይደለም። አሁንም ሀንዬን እየተጫኗት ይገኛሉ ማለት ነው። ወይዘሮ ባዩሽም እንቅልፍ ስለነሳቸው ለእርግብ በመደወል እንዲገናኙ ታደርጋታለች። ከተገናኙም በኋላ የጀመርነውን ጉዞ እንዳታሰናክኝ፣ ወይ ሞት ነው ወይ ሽረት ነው የሚጠብቀን፣ ለምንስ ስለ መስፍኔ መምጣት አልነገርሽኝም? በማለት እርግብን እየነገረቻት ነበረ። እንደውም አባትሽ መምጣቱን ሳትነግሪኝ ለምን? በማለት የጠየቀቻት ጥያቄ ግራ ስላጋባት አባቴ መጥቷል እንዴ? በማለት ወይዘሮ ባዩሽን ጠይቃቸው ነበረ። መስፍኔን አባቴ ብለሽ እንድትቀበይ ነው የምፈልገው፣ ሌላ ነገር እንድታስቢ አልፈልግም፣ ወዮልሽ እንዳታስጠረጥሪ በማለትም አስጠንቅቀዋታል። ወይዘሮ ሜላት ሀናን ምን ያህል እንደሚወዷትና ገራገርና የዋህ እንደሆነችም ለእርግብ እየነገሯት ነበረ። ስለዚህ የሚወዷት ከሆነማ የእናትነት ልቦናዋ አውቋታል ማለት ነው በማለት እርግብም እንግዲህ ስለ ሁለታቸው ትስስር እየተናገረች ነበረ። እንግዲህ በሀና ጉዳይ የምትቀናባት እርግብ አሴርንም ስለተመለከተችው ባልሽ ነው ወይ በማለት ጠይቃት ነበር። ሀንዬም መቼም የኔን ታሪክ እንደሰረቅሽኝ ነው ባሌንም ልሰርቂኝ ነው በማለት አቃጥላታል። አሲርም በንግግሯ ስለተበሳጨባት እዛው ከሆስፒታል ሆነው ተጣልተው ነበረ። ታዲያ ጭቅጭቃቸውን እየሰማችው ባዩሽም ለምንድነው የምትጨቃጨቂው? ለምን ታስጠረጥሪያለሽ? በማለት ተቆጥታት ነበረ። እርግብም ሁለታቸው ሲጠቋቆሙባት እንደተመለከተችና በዚህም እንደተበሳጨች እየነገረቻት ነበር። ታዲያ ወይዘሮ ባዩሽም ነገሮችን በጥንቃቄ ማስኬድ እንዳለባትና እርግብ የወይዘሮ ሜላት ልጅ አለመሆኗን ካወቀች ጉዳችን ነው የሚፈላው፣ ስለዚህ በደንብ መጠንቀቅና ማስተዋል ይገባሻል እያለች እያስጠነቀቀቻትና እያበረታታቻት ትገኛለች። ሀንዬም ሁኔታዎች ከመጠን በላይ ስላስጨነቋት አባቷ እንዲጸልዩላት ተንበርክካ ጠይቃቸዋለች። አባትም የተጨናነቀችበትን ጉዳይ እንድትነግራቸው ደጋግመው ቢጠይቋትም ሀንዬ ግን ለመናገር ፈቃደኛ አልነበረችም። እኔ እንጃ እየጨነቀኝ ነው፣ ብቻ ጸልይልኝ አባዬ በማለት ነገረቻቸው። አባቷም የከበደሽን መድኃኔዓለም ያቅልልልሽ፣ በእርግጥም ልጄ ጠንካራ ነች፣ ትወጪዋለሽ በማለት እየጸለዩላት ነበር። እርግብም በታዘዘችው መሰረት የሀናን ታሪክ ሙሉ በሙሉ ለወይዘሮ ሜላት መተረኩን ተያይዘዋለች። 16 ዓመት ሙሉ የእናትን ፍቅር አታ መቆየቷ ምን ያህል እንደጎዳትና ባይታወር እንዳደረጋት እየገለጹላት ነበር። ወይዘሮ ሜላትም በትክክል 16 ዓመት ሙሉ እናትን ያህል ነገር አቶ መቆየት፣ ወይዘሮ ሜላትም 16 ዓመት ሙሉ ልጃቸውን አጥተው መቆየታቸው እንደጎዳቸው እየገለጹ ነበረ። እንግዲህ ምርመራው እንዲደረግ ከፍተኛ የሆነ ግፊት ወይዘሮ ባዩሽም አድርገዋል። ይኸው ዛሬም ደም ሰጥተው ውጤት እየተጠባበቁ ይገኛሉ። ወይዘሮ ባዩሽ ግን ውጤቱን ያስቀይሩት ይሆን? በቀጣይ ክፍል የምናይ ይሆናል። ወይዘሮ ሜላት ግን አሁንም ዙሪያቸውን መመልከትና ማስተዋል አልቻሉም። ሀንዬን እየገፏትና እያንገላቷት ይገኛሉ። ምናልባትም ውጤቱ ካልተጭበረበረ ልጃቸው እንደሆነች ካወቁ በኋላ ይህ ነገር የሚጸጽታቸው ይመስለኛል። እንግዲህ የዛሬው ኖላዊ ክፍል 45 ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለዛሬ ተሰናበትኳችሁ። ለቻናሉ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።